ከኦሮሞ ብሔርተኞች እንደው ብዙ ተወቅሼበታለሁ። እሱን ቃል መጠየቅ ብዙ እንደው ማን ስለሆነች ነው ጀዋርን ደፍራ እንደዚህ ያደረገችው እንደዚህ የጠየቀችው ምናምን ለኔ እንዳልኩ በጋርድም ተከበቤ ስለነበረ በጣም ደስ ያለኝ ወይ የረከውበት ቃል መጠይቅ አልነበረም። ነገር ግን ከዚህ ከቅድም እንደነገርኩ ከዶክተር ደሳለኝ ጫኔ ኢንተርቪው በኋላ ጀዋርን ሳየው በጣም ተለዋዋጭ በየጊዜው የሚለዋወጥ ለምሳሌ ቃለ መጠይቅ ግብዣዎች ስናደርግለት አንዳንዴ ምን ይላል አይ አሁን ይቅርብኝ እኛ እንደ ሚዲያ ሰው ከማርኬት አኳያ ነው የምናየው እሱ ሲመጣ ተጽዕኖ ፈጣሪ ነው ሰው እሱን ማዳመጥ ይፈልጋል በየጊዜው የሚያደርጋቸው ነገሮች ጥያቄ የሚያስነሱ ናቸው እና እሱን መጠየቅ እንፈልጋለን ወይም እኔ መጠየቅ ፈልጋለሁና ተከሻይንም ከሱ ጋር ማደጋጋት ፈልጋለሁ የፖለቲካ ሁኔታ ማደጌን ማረጋገጥ ፈልጋለሁ ለመለካካትም እንፈልጋለን እንደ ማርኬትም እንጠቀምበታለን እና እሱን ወደ ሚዲያ ለማምጣት እና አንዳንዴ አይ አሁን ይቅርብኝ እኔ ጠቅላይ ሚኒስትሩን አሁን መናገር አልፈልግም ጥሩ እየሰራ ነው ይቀጥል ምናምን በሌላ ጊዜ ደግሞ ሲደነፋ ሮጦ እሱ ሚዲያውን ሲፈልገው ምናምን አያለውና በጣም ተለዋዋጭ በየሰዓቱ ሀሳቦቹን የሚቀይር ችኩል በጣም መልሶ ደግሞ ሰከን እንደማለት የሚል ከዛ በኋላ በጣም ግራ የሚያጋቡ ነገሮችን የሚያሳይ ሰው ነበረ በዚህ በለውጡ ላይ ሳይሆን አሁን ነበሩ ስገመግመው እኔ ራሴን እንደታዛቢ ነው የማየው የሚዲያ ሰው ነኝ በተለያየ ሁኔታ ብዙ ፖለቲከኞችን ለመታዘብ ሞክሬያለሁ ጸሐፊ ነኝ እንደ ጸሐፊ ስራዬ ነው በአካባቢ ያለውን ሁሉን ነገር ጀዋር ቢሆንም ባይሆንም ታዛቢ ነኝና በታዘብኩበት ሁኔታ በጣም ተለዋዋጭ ሰው ነበር አንዳንዴ በጣም በትቢት ተወጥሮ አይዋለሁ አንዳንዴ በጣም ፈርቶ አይዋለሁ እንደዛ ቤቲ ምናልባት እንግዲህ ተለዋዋጭም የሚል ነገር አንስተሻል ተለዋዋጭነቱን አንዳንዴ ሲሰጋ በሌላ በኩል በትቢት ሲወጠር የሚል ነገርም ቀደም ሲል ደግሞ ጠቅላይ ሚኒስትሩን ጥሩ እየሰራ ነው የሚል ነገር ሌላ ጊዜ ደግሞ የሚቃወምበት ሁኔታ መኖሩን የገለጽሽውና እስቲ በምን አይነት ሁኔታ ውስጥ ለምሳሌ በትቢት የሚወጠርበት እና በሌላ በኩል ደግሞ ስጋት ውስጥ የሚገባባቸው አጋጣሚዎች እንዳሉ ከዛም ባሻገር ደግሞ ጠቅላይ ሚኒስትሩ ጥሩ እየሰራ ነው ይላል እንደገና ደግሞ ሲቃወም የሚነሳበት አጋጣሚዎቹና ወቅቶቹን ታስታውሻቸዋለች ምን ሁኔታ ሲፈጠር ነው ወደዚህ ሁኔታ ውስጥ የሚገባው የኢትዮጵያ ፖለቲካ ያን እንደምታውቀው አሁን ድረስ በየቀኑ አጀንዳ አለ ያኔማ በጣም ነበር በጣም ነበር እና ጀዋር በኔ አስተሳሰብ ጠቅላይ ሚኒስትሩ ያቺን 2 አመት ኃይለ ማርያም በለቀቁበት ቦታ ነው የመጡትና ያቺን 2 አመት ተርማቸውን ጨርሰው ይሄዳሉ ብሎ ያስብ ነበር በኔ ግምት እና እሱ እንደማይሳካ በሰጋ ቁጥር ጀዋር በነገራችን ላይ በጣም በሰጋ ቁጥር በጣም ብዙ ነገሮችን የሚያጠፋ ሰው ሲደነግጥ ሲፈራ በጣም ብዙ ነገሮችን የሚያበላሽ ሰው ነውና እሱ ባሳሰበው ቁጥር በሚያስጨንቀው ጊዜና ቁጥር ይሰጋ ነበር ከዛ በኋላ ደግሞ እነዚህ ወጣቶቹን የሚያያቸው ወጣቶች አድናቂዎቹን ምናምን ሲያይ ደግሞ ይበረታታ ነበር እንደዛ አይነት ተለዋዋጭ ስሜቶች ከዛ በኋላ ደግሞ ከሆዴዶች ጋር እሰራለሁ ይል ነበር እንደምታውቀው ሚዲያዎቹን አሁን የሚናገራቸው ንግግሮች ዞር ብለህ ስታይ አይ አብረን ሰሞኑን በጣም ሲዘዋወሩ አይ ነበር አይ አብረን ነው እየሰራን ያለ ነው አብረን ነው እየሰራን ነው አብረን አንድ ላይ ነን ይላል መልሶ ደግሞ ለውጡ ተቀልብሷል ሀዲዱን ስቷል
ብሎ ሲቆጭ ትሰማዋለህ። አኖሌ ሲሄድ ታየዋለህ። አኖሌ ሄዶ ፎቶ ሲነሳ ምናምን ታየዋለህ። ሲናደድ እንደገና ታየዋለህ። ከዛም ደግሞ መለስ ብሎ እንደገና አሁን ሰሞኑን በጣም የሚሽከረከሩ ቪዲዮዎችን እያየሁ ነበር። ወይ ጉድ እንደዚህም ተብሎ ነበር። እንዳልኩ በየቀኑ አጀንዳ ስለነበረ በጣም ስለሚፈጠን ሁሉም ሰው ደግሞ ተናጋሪም ስለነበረ ይረሳል፣ ይጠፋል። እና ሰሞኑን እያስታወስኳቸው ነበረ። በዛ ሁኔታዎች ነው ስሜቱ ወደዛና ወደዚህ የሚዘዋወርበት የነበረው። እንግዲህ አነጋጋሪ ከነበሩት ነገሮች ካልኩሌተሩን የሰራ ነው እኛ ነን፣ እንደገናም ደግሞ ሁለት መንግስት አለ፣ የአብይ መንግስትና የቄሮ መንግስት የሚሉ ከአንቺ ጋር በተደረገው ቃለ ምልልስ ነበር። እስቲ አጋጣሚውን አስታውሽን። ካልኩሌተሩ ከኔ ጋር ባረገው ቃለ ምልልስ ነው ያለው። የቄሮ መንግስት እኔ ጋር አይደለም ያለው። እኔ እንደውም ቄሮ የማን ነው ብዬ ጠይቄው የህዝብ ነው የሚል መልስ ነው የሰጠኝ የሚመስለኝ። ካልኩሌተሩን ግን እኛ ነን የሰራነው ያለው እኔ ፕሮግራም ላይ ልክ ነው። ያልጠበቅኩት መልስ ነው አይነት ብለሽ እዛ ላይ ስትናገሪ ያስታውሳለሁ በሆነ ቦታ ላይ። ምክንያቱም ጥያቄው በምትጠይቂበት ሰዓት ከዛ በኋላ ያልጠበቅሽው መልስ ማለትም የሆነ በጥበብ እንዳለፈው ነው የገለጽሽውና በምን አይነት አጋጣሚ ነበር ያን እንትን የመለሰው? ያው ጀዋር እንደዛ ነው ለማምለጥ የሚፈልግበት እንትን ኦራተር ነው። ጥሩ አማርኛዎችን ይናገራል። ብዙ ጊዜ ካየ እንደውም እኔም ለመልሶቹ ተዘጋጅቼ ከሄድኩ ከኔ ጋር የተሻለ ነገር እንደው ነበረን፣ ክርክሮች ነበሩ፣ ሞቅ እናደርግ ነበር እንጂ ጀዋርን እኮ ብዙ ጋዜጠኛ ስለሚያስደነግጠው አዲስ ነገር ስለሚሆንበት ይመስለኛል እንደ ሚዲያ ሰው። ለምሳሌ ሰሞኑን ሁለት ወይ ሶስት ነገር ላነሳልህ እችላለሁ። ሰሞኑን በጣም ስታዘብ የነበረውን ማለት ነው። ጀዋር ማለት ድንገተኛ ነገሮችን ያመጣል። አንተ አስባቸው ወይ ምን ብላቸው ወይ ደግሞ የሚዲያ ሰው ስትሆን ብዙ ትኩረትን የሚስቡ ነገሮች ይኖራሉ። መብራት ወይ የካሜራ ባለሙያዎች ሲንቀሳቀሱ ምናምን ትኩረትን የሚወስዱ በዛ ሰዓትም ሾልኮ ሊወጣ ይችላል። ሳታስበው ሳትዘጋጅበት ማለት ነው። ጀዋር ማስረጃ ካቀረብክ አይዋሽ፣ ማስረጃ ካልያዝክና እንዳልተዘጋጀ ካወቀ ጀዋርን የሚያክል ውሸታም የለም። ይሄንን ማስረጃ ልሰጥ ይችላል፣ ላቀርብ ይችላል። ለምሳሌ ከእስር ቤት ከወጣ በኋላ ቃል መጠይቅ ሰጥቷል። ታስሮ ከወጣ በኋላ በኬንያ ነው ቃል መጠይቅ የሰጠውና ምን ይላል እዛ ላይ? ብልጽግና እንደሚያስረኝ እርግጠኛ ስለነበርኩ ይላል። ወይ ታሰራለሁ ወይ እገደላለሁ ብዬ አንድ ከፈን ገዝቼ አስቀምጬ ነበር መቀበሪያዬን። ታስታውሳለህ? ሲሳይሱን ቃል መጠይቅ? አዎ አስታውሳለሁ። ከደረጃ ኃይሌ ጋር ያደረገው ደግሞ ቢጃማዬን ገዝቼ በሻንጣ አስቀምጫለሁ ይላል። አሁን እልም ያለ ቅጥፈት። እኔ ከመታሰሩ ከሳምንት በፊት ቤቱ ነበርኩኝ። የመታሰርም ነገርም አልነበረም። ፓስፖርቱን መልሶ በጣም ጭንቅ ውስጥ ነበር። ነፍስ ውጪ ነፍስ ግቢ ውስጥ ነበር። ግን ያ መታሰርና ምናምን ሳይሆን መሽሎኪያ ይፈልግ ነበር። በጣም 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 አስጨናቂ ነገር ውስጥ ነበር። ፓስፖርቱን መልሷል። ኮቪድ-19 ስለመጣ በዓለም ላይ በረራ ክልከላዎች ነበሩ። እንደው ሌላ ሀገር እንኳን ፓስፖርት የማያስፈልግበት ቦታ እንኳን በር የተዘጋበት ድመት እንዴት አንበሳችንን ድመት አለች እንዳልባል መጽሐፌ ላይም እንደዛው ድመት ብዬው ስለነበረ ድመት ይመስላል ስለነበረ ማለት ነው። እና በጣም አስጨናቂ ነገር ውስጥ ነበረ። አይቼዋለሁ። ከፈን የሚባል ነገር
ፒጃማ የሚባል ነገር ግን አለበት። ይሄ አሁን እልም ያለ ቅጥፈት ውሸት ሞቅ ሞቅ ለማድረግ በጣም የፖለቲካ ነብይ ነኝ እኔን የሚያክል ፖለቲካ ገማች በቃ የለም እዚህ ሀገር ላይ ለማለት ያደረገው። ከዛ እኔ በጣም ታዘብኩና የቅርብ ሰዎቹ ጋር እንዴት ነው ይሄ ከፈንኛ እስከዛሬ ሳንሰማ ስለዚህ ከፈን ጉዳይ መልኩ ምን ይመስላል? ከፈኑ ከምንድን ነው? ከምን ጨርቅ ነው? ጨርቁ ከምንድን ነው የተሰራው? ሚለው አሳሰበኝ እና እንዴት ሳልሰማ ስለዚህ ከፈንና ቢጃማ ብዬ እሱ ወዳጆች ጋር ደወልኩና ይስቃሉ ማለት ዝም ካልኩ በቃ ይሰጣል በደንብ የሚሰጠው ማለት ነው። እና ጋዜጠኛው እስካልተዘጋጀ ድረስ እሱ አድቫንቴጅ ወስዶ ይሄዳል። አሁን ሰሞኑን እኔ እንግዲህ በተደጋጋሚ ስድስት ጊዜ የሚሆን ጊዜ ቃለ ምልልስ ያደረኩለት ይመስለኛል። ስድስት ጊዜ ኦኬ። በአካል 3 ወይ 4 ጊዜ ከቃለ መጠይቅ ውጪ አግኝቼዋለሁ። ሰምቼ የማላውቀው ቃለ መጠይቅ ላይ ጀዋርን የሚያክል አንድም ነገር እንዲያልፈው የማይፈልግ ሰው ማለት ይሄ ትህትና የለውም። በፖለቲካ ሁኔታ ጥቅም አገኝበታለሁ ብሎ ካሰበ ቅድም እንዳልኩ ከመስጠት በቃ ይሰጣል። እሱ እኮ ምናምን የወሸት ይሉ ነበር ድሮ የወላጆቼ ጓደኞች ምናምን ሲያወሩና ይዋሻል ማለት ነው። አንድም ቀን ሲያወራ የአረብን አብዮት አጥንቼዋለሁ ሲል ነው የምሰማው። የአረብን አብዮት አጥንቼዋለሁ፣ የአረብ አብዮት በተነሳበት ጊዜ አገሮች እንዴት እንደፈረሱ አጥንቼዋለሁ፣ ተመራምሬያለሁ፣ እዛ ላይ አንብቤያለሁ። አሁን ከ6 ዓመት ኦልሞስት 7 ዓመት መጋቢት ሲመጣ ነው አይደለ? ልክ ነው 7 ዓመት ይሆናል። አዎ ኦልሞስት 7 ዓመት ቆይቶ ምን አለ? የአረብ ስፕሪንግን ያስነሳሁት እኔ ነኝ። አሁን ከሳምንት በፊት ያሰለጠንኩት ልጆቹን እኔ ነኝ። ይሄን ለምንድን ነው እስከዛሬ ድረስ ያልሰማው? እልም ያለ ውሸት ነው። በኔ መረዳት እኔን እንግዲህ 6 ጊዜ ወይ ደግሞ ከ4 ጊዜ በላይ ቃለመጠየቅ ያደረኩት 4 ጊዜ ሳገኘው አንድም ቀን ሰምቼ የማላውቀው እኔ ነኝ ያሰለጠንኩት የሚል አዲስ ውሸት ይዞ መጣ። ግን ጠያቂ የለም፣ የሚጠይቅ ሰው የለም። ሰዎቹ አማርኛ አይሰሙም መቼም ተርጉሞ ብሎ ነው ወይ ደግሞ ሞተዋል። እንግዲህ እንትኖቹ ያለባቸውን ያስነሱ ሰዎች ወይ ደግሞ በሀገራቸው በራሳቸው ክራይሲስ ውስጥ ናቸው። የሚጠይቀኝ የለም ብሎ ካሰበ ታይቶ የማይታወቅ ቅጥፈት ይቀጥላል። አሁን ይሄንን የሚጠይቅ ሰው የለም፣ የሚበረብር ሰው የለም። ግን ብዙ ሰው በቤቱ ተደብቆ እየሳቀ ነው ያውቃል። አይ ጀዋር እንደዚህ ያለ አይደል እያለ ይስቃል። የሚጠይቅ ሰው የለም። ጠቅላይ ሚኒስትሩን ከወያኔ ጋር ተደራድሬ እኔ ነኝ ያመጣሁት ይላል። ሰምተን ማናውቀው እኔ እንግዲህ እንደነገርኩ እውነት ለመናገር እኔ ፊት ቃለ መጠይቅ እያደረኩት እነዚህን ሁሉ ውሸቶች ሊያነሳ አይችልም። ባልዘጋጅ እንኳን መቼ እንዴት ብዬ መግፋቴ አይቀርም። እንዴት መቼ ከፈኑ ምን ይመስል ነበር፣ ስንት ብር ተገዛ፣ ማን ነው ሄዶ የገዛው፣ የት ተቀመጠ፣ የአረብ ስፕሪንግ እኔ ነኝ ሰዎቹን ያሰለጠንኳቸው ያስነሱትን ሰዎች ሲል መቼ ምን ይመስላሉ አሉ ያሁን ተብሎ መጠየቅ አለበት። ወደፊትም ይሄ ሊረጋገጥ የሚችል ውሸት እንዳልኩ ደግሞ አሁን ደግሞ አዲስ ነገር ምን ይዞ መጣ? ጠቅላይ ሚኒስትሩ ከወያኔ ጋር ተደራድር። ይሄንን ራሳቸው ወያኔዎች ወጥተው ይናገሩ። እኔ ግን ይሄ አሁን በጣም የሚያሳፍረኝ እንደው ጠያቂም የለም ወይ ቢያስብል የሚያስተዛዝብ በጣም የሚያስተዛዝብ ነገር ደግሞ ነው የሚሰማኝ ሲሳይ።
እንግዲህ ከዚህ ከአረጋን ባህሪዎች ያሉት ሰው ነው ጀዋር በቃለ መጠየቅ ላይና እስከ እንትን ካላልክ ድንገተኛ ነገሮች እንደዚህ አይነት ነገሮችን ያመጣል፣ ሚዲያ ላይ ይወጣል፣ ከዛ እውነቱን ቁጭ ይላል ማለት ነው። እሱ እኮ ነው አሁን ከተወሰነ ጊዜ በኋላ ተሰማኝ ጀዋር የፖለቲካ ሳይንቲስት እኮ ነው፣ ሊቅ እኮ ነው፣ የአረብ ስፕሪንግን እኮ እሱን ያስነሳው የሚል ተሰማኝ። ምናልባት ከዚህ አሁን ከኔ ኢንተርቪው ቃለ ምልልስ በኋላ ትንሽ ገደብ ካላበጀ ሰው ግን እየሳቀ እንደሆነ አውቃለሁ። መቼም ይሄንን ምንም ቢሆን እኮ በጣም ብዙ በርካታ ኢትዮጵያውያን ምሁራኖች ያሉበት ሀገር እኮ ነው። የአረቡ ስፕሪንግ ራሱ እኮ ለሁሉም ሰው አስገራሚ ነው እንዳልሽው፣ እስካሁን ድረስ ሲናገር አልተሰማም። እስካሁንም ብቻ ሳይሆን ከለውጡ በኋላም ብቻ ሳይሆን ከለውጡ በፊትም የአረቡ ስፕሪንግ ወደ 13 ዓመት ያስቆጠረ ነው። በየትኛውም አጋጣሚ ያላነሳውን ብቻ ሳይሆን አረቡ ስፕሪንግ እኮ የሆነ ግብጽ ውስጥ ብቻ የተካሄደ አይደለም፣ የቱኒዚያ ብቻ አይደለም፣ ሊቢያም ሲሪያም እያለን በርካታ ሀገሮች የምንጠቅሰው የትኛው ሀገር ያሉ ልጆችን ነው ያሰለጠነ የሚለው እሱ ራሱ አልተነሳም። ያው ስልሽ የተወሰነ ግንዛቤ ላለው ሰው ብዙ እንትን የሚል ነገር አይደለም። እንግዲህ ከጀዋር ጋር ተያይዞ ያው ከ4 እስከ 6 ጊዜ ቃለ ምልልስ አድርጌዋለሁ የሚል ነገርም አንስተሻል። የሆነ ወቅት ላይ ስጋት ነበረው፣ ግን ስጋት ቢኖረውም ስለከፈን ስለምናምን አላነሳም። የት ሀገር እንደሚወጣ ግራ ገብቶት ነበር ፓስፖርቱን በመመለሱ የሚል ነገር አንስተሻል። በነገራችን ላይ ፓስፖርቱን በተመለከተ እኔ በዛ ላይ አድናቂው ነኝ። የሃይማኖት አባቶች እንኳን የአሜሪካን ፓስፖርት ለመመለስ በአብዛኛው ፈቃደኞች አይደሉም። እና ምን ያህል የሆነ ወደ ስልጣን ለመውጣት ከፍተኛ ፍላጎት ይኑረውም አይኑረውም የአሜሪካ ፓስፖርቱን መመለሱ ዛሬ የሚያጠራጥር ነገር አይደለምና በዛን ወቅት እንግዲህ ከመስከረም 30 በኋላ መንግስት የለም የሚል መግለጫ ይሰጡ ነበር እሱና ልደቱ። እና ከመስከረም 30 በኋላ መንግስት የለም፣ የቀደም የኮቪድ ጉዳይ አንስተሻል። በኮቪዱ ጊዜ ነው ያ ከመስከረም 30 በኋላ መንግስት የለም የሚለው የመጣው። ያው የመጣበት ምክንያት በኮቪድ የተነሳ የኢትዮጵያ መንግስት የምርጫው ጊዜ መራዘም አለበት ብሎ ወሰነ። እነሱ ደግሞ ምርጫው መራዘም የለበትም የሚል አቋም እሱና ልደቱ ኦኤምኤን ቴሌቪዥን ላይ ወጥተው መግለጫ ሰጡ። ከዛ በኋላ ህወሓትም ይሄንኑ ነገር ከመስከረም 30 በኋላ ከፌደራል መንግስቱ ጋር ያለን ግንኙነት ይቋረጣል የሚል ምርጫ እናደርጋለንም ብለው ነበርና በወቅቱ የኢትዮጵያ ሰራዊት ከአሁን በኋላ አይታዘዝም የሚልም መልእክትም ወቅቱ ጨምሮበት ነበርና የዛን ጊዜ ምናልባት አሁን እንግዲህ ስጋት አለበት ካልሽ ከመንግስት ወገን ከምናምን ማስፈራሪያ ነበር ማለት ነው። ለምን ሰጋ? ምናልባት የዛን ጊዜ የነበረው ሁኔታ የምታውቂው መረጃ ካለ ብዬ ነው። ጀዋር አይ መረጃ የለኝም። በርግጥ ቅድም እንደነገርኩ ከሁኔታው ተነስቼ ነው ስጋት ጭንቀት እንደነበረበት ያየሁት። ቤቱ ነበርኩ ብያለሁ። ከመታሰሩ ሳምንት በፊት ቤቱ ሄጄ ነበረ። ቃለ መጠይቅ አልነበረኝም። እኔ እንደውም ከኤልቲፒ ወጥቻለሁ። እሱ ነው አስጠርቶኝ የሄድኩትና ዝም ብለህ አይተህ የሚገባ ነገር የለም። ድሮ ከነበረው ነገር ከምታየው ነገር ፓስፖርቱን ሲመልስ እንደዚህ አይነት ነገር ይገጥመኛል ብሎ አላሰበም። ፓስፖርት ከዛ አልነበረው። የአሜሪካ ዜግነቱን ሲመልስ ፓስፖርት ደግሞ ከዛ ሳይኖረው ቀረና አገር አልባ ነበር በሰዓቱ እና ደስ የማይል ስሜት ውስጥ ነበር የነበረው። ጀዋር ግን በተፈጥሮ ድንጉጥ ሰው። ለምሳሌ አሁን ኢትዮጵያውያን የሚስማሙበት ይሄ ጀግና የሚሉት አለ አይደለ? እንትና ጀግና ነው፣ እንትና ደፋር ነው ምናምን እንደሚሉት አይነት አይደለም። ምናልባት ልጅነቱ የውጭ ሀገርን ኑሮ ስለኖረ ሊሆን ይችላል። ጀዋር ድንጉጥ ሰው ነው። በጣም ብዙ ጥፋቶችን የሚያጠፋው በድንጋጤው ጊዜ ነው። እንደውም እኔ በሚፈራበት በሚሸበርበት ጊዜ ነውና ድንጉጥ ነው ብዬ ባልፈው ይሻላል። እነዚህን የማቀባቸው ነገሮች አሉኝ። ሲደነግጥ የማቀባቸው ለምሳሌ ትላንትና መጽሐፉን እያስመረቀ እያየው ነበር። ቀጥታ ስርጭቱን እያየው
በጣም የህፃናት ጫጫታና ጩኸት ሲበዛ አቋርጬ በጣም ትናንሽ ልጆች ነበሩ እሱን መጽሐፍ እንትን ለማድረግ ማለት ከ5 ዓመት በታችም ሊሆኑ ይችላሉ። ብቻ የህፃናት ጩኸት በጣም ስለረበሸኝ ተውኩና ተኛው እኔና ከዛ ሲነጋ ተቆራርጦ ምናምን አየሁት ቪዲዮ። መንግስት አሁን ተንቦቅብቀዋል ይላል። አሁን እኔ እንደነገጠ መንግስት አላየሁም። ለኔ እንደውም የጀዋር መሸበር ነው የታየው። ማለት ጀዋር ፈሪ ስለሆነ ድንጉት ስለሆነ መንግስት የሚደነግጥ ይመስለዋል። ማለት በሱ ጫፍ እንደሱ ነው የሚያስብ ስለ ራሱ ስለሚፈራ ማለት ነው። ለምሳሌ ጀዋር ቅድም እንዳልኩ በኢትዮጵያውያን ጀግና ብለው በሚስማሙበት ሁኔታ ጀግና አይደለም ጀዋር። እዛ በራሱ የራሱ ኳሊቲዎች ሊኖሩት ይችላሉ። ግን ለምሳሌ ኬንያ የህዝባዊ አመጽ አብዮት ሲነሳ እሱን እኮ አይነካውም፣ ጥሎ ይወጣል። የለም እንዲወጣት ነው። ከዛ አካባቢ አልነበረም። የኬንያ በጣም እንደው አውሮፓ ሲዟዟር ነበር ልክ አመጹ ሲነሳ ማለት ነው። አሁንም እኮ በቀደም መጻፌ ለደህንነቴ ምናምን ብሎ ወዲያውኑ ነው የወጣው ከኬንያ። እና ራሱ ሲፈራ ራሱ በጣም ፈሪ ስለሆነ የሚደነግጥ ይመስለዋል። አሁን ብልጽግና እንደው መተቸት ያለበት በመፍራት ሳይሆን እንደው በፈጣጥነት ነው፣ ባለመፍራት እኮ ነው ብልጽግናን መተቸት ያለበት። ለምሳሌ አንድ ጊዜ ምን እንደገጠመኝ ልንገርህ። እሱ ስላለው ነው እንጂ ባልለው ደስ ይለኛል። ግን እሱ እነከሌ ተንቦቅቦቁ እነከሌ በጣም ተሸብረዋል ፈርተዋል ስላለ እኔ አሁን እሱን በዚህ መንገድ ብተቸው ፐርሰናል አይሆንም። እኔ ግን ይሄንን ተናግሬው አላውቅም። ቃለመጠይቅ አድርጌው ስወጣ ቅዳሜ ቀን ነበር። እሱ ቃለመጠይቅ አድርጌ ስወጣ ኦፊኮ ቢሮን ያስመርቃል በዚሁ እንሂድ አለ። አለቃይም ነበር የፕሮግራም ኃላፊ ነበር እና ሜክሲኮ ቢሮአቸውን ያስመርቁ ስለነበር እሺ ብለን መኪና ውስጥ ተይዘን ገባን። እንደውም እሱ ፎቶ በጣም ሲሽከረከር ነበር። የኔና የሱ ፎቶ ነኝ ፎቶንም ያነሳሁት ሰልፊ ነበር። በኋላ አስመረቅን ቢሮን ምናምን አጫሉም ነበረ መታስታውስ ከሆነ በእንትኖቹ ቪዲዮቹ ምናምን ሌሎችም ታዋቂ ሰዎች ነበሩ ምናምን። እኔ እንደማንኛውም ግብዣ ያው ችግር የለብኝም የትም ቦታ ለመሄድ እንደማንኛውም ጥሪና ግብዣ ሄድኩኝ። ስንወጣ ምሳ እንብላ ተባለና ወደ ልደታ አንድ የኦሮሞ ምግብ ቤት አለ እና እዛ ሄድን። ስንሄድ ብሪጁን አልፈን የዚህ የሜክሲኮ ብሪጅ አልፈን ወደ ልደታ ውስጥ ስንገባ የቡና ደጋፊዎች ገጠሙ። የቡና ደጋፊዎች ቡና አሸንፈው አላውቅም ብቻ እየጨፈሩ አልመሸም። ቀን እኮ ነው 10 ሰዓት ቢሆን ነውና የቡና ደጋፊዎች የኛን መኪና የጀዋርን መኪና እየታከኩ ከፊት እየሮጡ ምናምን መንገድ ዘጋጉብን። 50 አይሆኑ 20 አይሆኑ 20 ቢሆኑ እና እኔ በቃ ወደሱ እንደዚህ ዞሬ ቀንዳይን ቀጥያለሁ። አሁን ማለት ለኔ ኖርማል የቡና ደጋፊዎች ስልክንም መንተፈው ይሄዳሉ። ካፌ ላይ ማአት ነገር ነው ከተማ ውስጥ ማያቸው፣ በየጊዜው ማያቸዋለሁ። የሆነ ቡኒ ልብስ ለብሰው አንድ ጊዜ ከካፌ ውስጥ ምናምን ገብተው ምናምን ጥርግርግ አድርገው ምናምን ስልክ ይዘው ምናምን ሄደው አውቃለሁ። አንዳንዶቹ እንደዛ ያደርጋሉ። አንዳንዶቹ ሰላማዊ የስፖርት ድጋፍ ነው። መኪናችንን ታከኩት። ለኔ ምንም ስሜት የሚሰጠኝ አይደለም። ማቃቸው ናቸው። ቀንዳ ይቀጠል ፖሊሱ ዞሬ ማለት ነው እና አቆመ ወሬ። በጣም ነው ይደነግጣል። በቃ መጉቡን ነው ያለው እና እኔ እንደው በጣም እንደነገር ታዘብኩ ማለት ነው። እንደዚህ ድረስ ነው የሚፈራው ማለት አንደኛ ጋርዳ አለ ከፊት ክላሽ ያዘ 20 አይበልጡም። ድንጋይ እንኳን አልያዙ። እንደገና ደግሞ ጀዋር መሆኑን ማውቁ በጣም ነው የደነገጠው። በጣም ከዛ ዞር ብሎ ለኔ ምን አለኝ። እኔ መደንገጡን ስላየው
ውጭው ላይ አየኋቸው ልጆቹን በመስኮት ምናምን አየኋቸው። መስኮቱ ዝግ ነው። ጀዋር መሆኑን አያውቁም ማለት እንዴት አድርጌ ነገር ከዛ ኖርማል ነገር ነው። ማንም ላይ የሚያደርጉትን ነገር ነው። ምንም ነገር አላደረጉም እኮ መኪናችንን አልመቱትም። ምንም አላሉት። በቃ እነሱ እየሮጡ ነው እኮ በቃ የስፖርት ዘፈናቸውን አላስታውስም እየዘፋፈኑ ምናምን ቀን ነው ጠራራ ፀሐይ በጣም ነው የተሸፈነው እና በጣም ታዘብኩት ማለት ነው። እንደዚህ ይፈራል እንዴ ማለት እንደነገርኩ ነው። ኢትዮጵያዊ ስለሆንኩ ምንም ቢሆን ማለት ለምን ፈራ አይደለም ማለት ሰውኛ ነው ሰው እኔም ፈራለሁ። እኔም ጀግና አይደለሁም። ግን እሱ ሰዎችን በዚህ ደረጃ ለዛውም ያልፈሩ ሰዎችን ገና ምንም አይነት ነገር ያልሰተንቦቅቧል ይላል ሚዲያ ነው። ለዛ ነው ለሱ ነው መመለስ። ምናልባት ያኔ የዚህ በአዲስ አበባ ጉዳይ ላይ መሳሳብ ስለነበር የአዲስ አበባ አልነበረም አልተጀመረም። ኦኬ እሺ ምንም አይደለም። ምንም በዛው ስጋት ውስጥ የሚከተው ምንም ነገር እንደ ተፈጥሮ ነው። በቃ አሁን ኬንያ የሆነ ነገር ሲፈጠር ሮጦ ከዛ የሚወጣበት የሆነ ነገር ቆሸሽ ሲል ብን ብሎ የሚጠፋበት የራሱ የሆነ ድንጉጥ ባህሪ አለ። በቃ ባህሪ ከዛ ዞር አለና ወደኔ እነዚህን እኮ መንግስትኛ ስንመጣ አሁን ስንሆን አለኝ እነዚህ እናጠፋቸዋለን። በረስቶት ሊሆን ይችላል እኔ ስለማረሳለሁ እና እንዴት ነው እናጠፋቸዋለን ማለት ኳስ ቡድን ደጋፊ ነው በስር ይሁን የሚያጠፋቸው ጠርጎ በመጣል ይሁን እሱን የሚያውቀው እንግዲህ እኔ ገረመኝ። አንደኛ መንግስቱ ላይ ልጅ ሁለቱም ነገር ገረመኝ። አንደኛ እናጠፋቸዋለን መባሉ ቢፈነክቱን እና ቢደበድቡን በጣም ቁጭት ውስጥ ይከታል። ወይ ሰው ቢገሉብን ምናምን ቆይ እንምጣና በፍጹም እጃቸውን እያወናጨፉ የሚሄዱ ልጆች ናቸው። ሁለት ነገር ነው የገረመኝ። አንደኛው መንግስት ሆነ ለካ የሚለው ምክንያቱም በጣም እፈልግ ነበረ ጀዋር ምንድነው የሚፈልገው? አክቲቪስት ሆኖ መቀጠል ነው የሚፈልገው? መነገድ ነው የሚፈልገው? ከዛ ኦኬ ዳይሬክት መንግስት መሆን ይፈልጋል ማለት ነው። እኔ ምን አገባኝ ባንስ መንግስት ቢሆን ማንም ቢመጣ ማንም ባይመጣ ግን እፈልገው ነበር እና አሁን ይፈራሉ እንትን ብለዋል። ብልጽግና ከተተቸ መተቸት ያለበት በመፍራት ሳይሆን በፈጣጥነት ባለመፍራት ነው ይርማስ እየታበዩ ነው ይላል። አልሰማም አላደምጥም ብለዋል። በጣም እብሪት ይዟቸዋል የሚል ነገር ደግሞ ሌላ ቦታም ያነሳልና ቤቲ ግን ቅድም ስለ አረቡ ዓለም አብዮት አንስተሽ በፊት የትኛውም መድረክና አጋጣሚ ላይ አልተናገረም። አሁን ይሄንን አምጥቶ ጠያቂ በሌለበት ሁኔታ እያለው ነው አልሽ። በሌላ በኩል ግን የዚህ የቄሮ ትግል ጋር ተያይዞ ትግሉ ባለቤት እኔ ነኝ ከዋቶችም ጋር ተደራድሬ የሚል ነገር አሁን በተደጋጋሚ እያነሳ ያለበት ሁኔታ ነው። ያኔም ደግሞ የትግሉ ባለቤት ነኝ በሚል ኮምፒውተር ሚሌኒየም አዳራሽ ሲሰጥም የነበረበት ሁኔታ አለና አንደኛ እሱንም በቅርብ አውቀሽዋል፣ አነጋግረሽዋል በተደጋጋሚ። በሌላም በኩል ደግሞ የተለያዩ ሰዎች ታነጋግሪያለሽ። እንደ ጋዜጠኛም እንደ ዜጋም መረጃ ደግሞ የሚሰበሰብበት ሁኔታ አለና በዚህ በቄሮ ትግል ውስጥ ከለውጥ ዋዜማ በነበረው እንቅስቃሴ ውስጥ የጀዋር ሚና ምንድነው? አንቺ ያለሽ መረጃ? መጀመሪያ አንተ ስላነሳው ልንገርህ አልሰማም አሉ የሚለውን ማለት አይሰሙም እንዲሰሙ እየለመናቸው ነው ሲል ነበርና እኔ ሰሞኑን እያየው መገመት እችላለሁ አይደለ? ከተሳሳትኩ ተሳስቻለሁ እላለሁ። ጊዜ የሚፈታው ነው። ግን የፖለቲካ አካሄዱን መገመት እችላለሁ። አልሰማም አሉኝ እንትን አሉኝ እምቢል ነገር ተናግሯል ትናንትና። ያን ቪዲዮ ሲዟዟር አይቼዋለሁ ዛሬ። ቤቲ እሱ ላይ አጠቃላይ ትመጭበታለሽ። ለምን ከእስር ቤት ከወጣ በኋላ ጀዋር ለምን ዝም አለ? አሁን ደግሞ ለምን ወደዚህ ሁኔታ ውስጥ ገባ በሚል በዝርዝር ልመጭበት ትችያለሽ። ግን ከዚህ ከእንቱኑ ጋር አያይዘሽ የለውጡ ጋር ተያይዞ በቄሮ ትግል ውስጥ ምን ነበር ሚናው አንቺ ባለሽ መረጃ ማለት ነው? እሺ አንተ ስላነሳው ልመልስልህና ከዛ እንሄድበታለን። እሺ ችግር የለም። አልሰማም አሉኝ የሚለውን ልንገርህ በመጀመሪያ። ከፈለክ አንተ ቀድሚያና ኋላ አድርገህ ማስገባት። ኦኬ ቀጥይ። ማስገባት ይችላል። ጀዋር
እሺ የቄሮ ልመልስልህ። ኦኬ እሺ በተመቸሽ መንገድ ሂጂ። የተሟላ ነገር ሰው ጋር መረጃ ማለት ያሉ ጉዳዮችን በተመለከተ በተለያየ መንገድ በተለያዩ ጊዜያት ኢንተርቪው አድርገሽዋል። ሂደቶችን ትከታተያለሽ፣ አገር ቤት ነበርሽ እና ያለሽን መረጃ እንድታጋሪ ነው። በተመቸሽ መንገድ ሂጂ አንቺ። እሺ እንደነገርኩ ስገምት ነበረ አካሄዱን፣ አነጋገሩን ከዚህ በፊት ከማውቃቸው ከሱ ባህሪዎች ነጥብጣቦችን እያገናኘው እያገጣጠሙ እንዴት ሊያስብ ይችላል የሚለውን ሳስብ ነበረ። ሰሞኑን ጀዋር ራሱን የፖለቲካ ሳይንቲስት ነኝ ብሎ ያስባል። እኛም እንለዋለን፣ በየሚዲያው ላይ እኛም እንለዋለን። ከኔ በላይ የኢትዮጵያን ፖለቲካ የዓለምን ፖለቲካ አውቃለሁ ይላል። ልክ ነው፣ አንብቧል። እንደው በቲዮሪ ደረጃ ጀዋር ንባብ አለው። የዓለም ፖለቲካ አገሮች እንዴት እንደፈረሱ አንብቧል። የተማረ ሰው ብልጽግናዎችን ማማከር ይፈልጋል። በሱ ምክር እንዲሄዱ ይፈልጋል። ያኔም አይቻልም። ከመታሰሩ በፊትም ለምሳሌ ያማከራቸው ሲመስለው ተንፈስ የሚልበት፣ የሰሙት ሲመስለው እንዳልሰሙት ሲያቅ የሚነጫነጭበት፣ አሁንም ትላንትናም ያረጋገጠልኝ አንድ ነገር ይሄ በብልጽግናዎች በዚህ ደረጃ መረሳትና ችላ መባልን መቋቋም አልቻለም። ጀዋር ዘሎ የገባበትም ለዛ እንደዚህ ኢግኖር ተደርጎ መቀመጡን መቋቋም አልቻለም። ሌላ ይሄ መንግስት የመገልበጥ አቅሙም የለውም፣ ፍላጎቱ የለውም። በደንብ ነው የሚያውቀው። መዋረድ ስለማይፈልግ የሚሞክረው አይመስልም። ግን እያስፈራራ ነው። እያስፈራራ ስለሆነ ነው ፈሩ የሚለው። ሳይፈሩ ሰዎች ማማከር ይፈልጋል፣ መንገር ይፈልጋል። ግን እንዴት ይመከሩ እነሱ? ለምሳሌ አንድ ነገር ልነግር ይችላል። የትም ቦታ ተናግሬው አላውቅም፣ አልጻፍኩበትም መጽሐፍ። ዛሬ እነዚህ ማወራቸው ነገሮች በጠቅላላ መጽሐፍ አልፈለኩም፣ ፐርሰናልም እንዳይመስል ወይም ደግሞ በሶስተኛው ቮሊዩም እጽፈዋለሁ ብዬ የተውኩት ጉዳይ ነው። አንድ ጊዜ የነገረኝን ነገር ልንገር። እነዚህ አሁን ሚኒስትሮች እኔ ጋር ይመጣሉ ብሎ በጣም ብዙ ጊዜ ሲመካባቸው በቃለ መጠይቅ አንተም ሰምተህ የምታውቅ ይመስለኛል ሲናገር የብልጽግና ትልልቅ ሰዎች ሹማምንቶችን እንደሚያነጋግራቸው እንደሚያወራቸው ይናገራል። በሚኒስትር ደረጃ ሊሆን ይችላል የሚያናግራቸው ከሌ አላለ። ብቻ የብልጽግና ትልልቅ ሰዎች ናቸው። እኔ ጋር መጥተው ኢትዮጵያ ፈረሰች፣ እዛ ደግሞ ሄደው አለቃ ይላሉ አለ ሲባል ሰምቻለሁ። እና የእስክንድር ሁኔታ ምን ይሻለናል አሳስቦናል ይሉታል እነዚህ እሱ ስር የሚያውደለድሉ ሹማምንት ማለት ነው። ምን ይሻለናል ይሉታል። እስክንድርን ለመምታት የተጠቀመበትን ነገር የነገረኝን ነገር ይሄ ግምቴን ነጠብጣቦችን ተጠቅሜ ምናምን አለ ያኔ ነው የምትይው? አዎ ከመታሰርበት ስለማማከሩ ነገር እና ምን ይሻለናል ብለው ይጠይቁታል። የእስክንድር ነገር አልቻልኩም። የአዲስ አበባ ከተማ እየዞረ ባንዲራ ተሸክሞ ይዞራል፣ መስቀል አደባባይ ማይክ ይዞ ይላል ምናምን፣ የእስክንድር ሁኔታዎች ማለት ነው። እና ብዙ ነበሩ። ስለዚህ ምን ይሻለናል ብሎ ሲያማክሩት እስክንድርን ከስር እየሄደ እየተከታተለ ልክ እንደሱ የሞኝ ስራ የሚሰራ ሰው ማምጣት ነው። ከዛስ እስክንድር ይጠፋል የሚል ማማከር ያማከራቸው በኩራት ነው የነገረኝ። ከዛ ማን ይመጣል በጀዋር ምልመላ ፕሬዚዳንት ማሜ የሚባል ፈጠረ ጀዋር። በኩራት ነው የነገረኝ። ታውቃለህ? ጩሉሊ የሚባል ፓርቲ ማሜ በደንብ ይታወቃል። አዎ ወይምን ይሄን ፕሮሞት ያደርገው ነበር ልጁ። እንደውም ድፍረት ልጁ እኔ ጋር ኢንተርቪው ካልቀረብኩ ብሎ እኔ ጋር ደውሎልኝ ማን ልበል ስለው ፕሬዚዳንት ማሜ ፕሮግራም ላይ መቅረብ ፈልጌ ነው ጀዋር ከኋላ ስላለ ከዛ እኔ አላወኩም ፕሮግራም ኃላፊው ጋር ደውሎ ከዛ ፊት ግን ሰምቻለሁ። አሁን እስክንድር ለማጥፋት
ጀዋር እንግዲህ ፖለቲካ ሳይንቲስት ነኝ እያለ ሊቅ ነኝ ዓለምን አጥንቻለሁ እንደዚህና እንደዚህ አድርጋለሁ እያለ ነው ማሜን የፈጠረው ማለት ነው። ከዛ ማሜ የሚባል ሰውዬ እስክንድርንም አላጠፋም። የጠፋም እስክንድር የለም። ተመረታቶ ጭራሽ እስክንድር ትግል ተቀላቅሎ ነፍጥ አንስቶ ገባ ማለት በዚህ ዕውቀቱ ነው ወይ ብልጽግናን የሚመክረው? እንዴት ነው የሚቀበሉት? ቢመክራቸው እኮ መቼም አይጠሩም እኮ። ግን እንዲህ ያለ መካሪ ነው ወይ? ክፉ መካሪ የሚባለው እኮ እንደዚህ ያለ መካሪ። ይሄን አሁን ለኔ ነገረኝ ራሱ ነው ነገር ማሜን የፈጠረ ጀዋር እኮ ነው። ከኔ በላይ ሊቅ የለም፣ ከኔ በላይ ኢትዮጵያን አስተዳዳሪ የለም ብያቸው ሊሰሙኝ አልቻሉም። ምክር ቤት ማሜን የፈጠረው ፕሬዚዳንት ማሜን የፈጠረ ጀዋር ነው። ይሄንን ሊሰሙ አይችሉም ብልጽግናዎች። ብልጽግና ብቻ ማንንም መንግስት መመከር አይችልም። ጀዋር የመጨረሻ ምክሩ ይሄ ከሆነ ማንንም አይሰማም፣ እኔም አልሰማም። እንዴ ጀዋር እኔ እኮ በጣም እንዳልኩ የንባብ ችግር የለበትም። የት እንደተማረ ይታወቃል። እንዴት አድርጎ ጥሩ ወሬ እንደሚያወራ አውቃለሁ። መሬት ላይ የሚፈጥረው ማሜን ከሆነ ከፍተኛ ንቀት አለ ይነሱ ሌሊጋ ከዛ ጊዜ ጀምሮ ከፍተኛ ንቀት አለ። ተምሮ ማሜን የሚፈጥር ከሆነ አንብቦ የሚፈጥረው የመጨረሻ ለብልጽግና ማዳኛ የሚመክረው ምክር ማሜን ከሆነ ሊሰሙት አይችሉም። ከስራው አላ ሄደው ማሜን አምጥተው ጩልሌ ፓርቲ ብለው እንግዲህ እግዚአብሔር ያሳይ እና አሁንም የሚለው ምንድነው ከሱ በላይ መካሪ የለም ብሎ ስለሚያስብ ስመክራቸው አይሰሙም፣ አይገባቸውም። እየለመንኩ ነው ይላል። ሌላ ማሜ ለማምጣት ነው የሚመክራቸው። ምን ሊያደርግ ነው? እሺ ልጨርስና ወደሚቀጥለው የቅርቡ ይሄ ፋክት ነው። ይሄ ይሄ ግምትም አይደለም። ኦኤምኤን ፕሮሞት ሲያደርገው ነበረ ልጁን እያወጣ ጩልሌ ፓርቲ ብሎ ምርጫ ቦርድ እውቅና ይስጠው ማይቀር ነገር ግን በጣም ሲኮራበት እንደነበረ ጀዋር በጣም በዚህ ሲመካበት እንደ ትልቅ የሳይንስ እኔ ልንገር ከጀዋር የፖለቲካ ምርምር የኔ አያት በጣም የታወቀች በቃ ኬሚስት ናት ልጅ ይችላል። አረቄ ስለምታወጣ ሪል ጭስና ጭስ የሆኑ ነገሮች አገናኝታ የሚታወቅ አረቄ ስትፈጥር እኔ አያቴ አውቃለሁ። ሰው የሚያሰክር አረቄ በደንብ ብው የሚያደርግ አረቄ ጀዋር አረቄ እንኳን አልፈጠረም። አሁን ማሜ አረቄ አይደለም ምንም አይደለም። እና ይሄንን ነው አማክራለሁ። ለምን አልሰሙኝም ምክሬን? እንዴት ነው እኔ እንደዚህ እና እንደዚህ ተንቆ መቆየቱ እንደዚህ ኢግኖር ተደርጎ መቆየቱ አናዶታል። ስለዛ ነው እሳት መቆስቆስ እየሞከረ ያለው። በቅጡ አልተዘጋጀበትም ምናምን መጨረሻ ላይ ይመጣበታል። እዛው ላይ እንቀጥል። ቤቲ እንግዲህ እስር ቤት ሲገባ የነበረውን ነገር በኋላ ልታነሽልን ትችያለሽ። ያው መጽሐፍሽም ያነሳሽውና በቃለ ምልልስም የተነሳ ነገር አለ። ግን ጀዋር ከእስር ቤት ከወጣ በኋላ ወደ 2 ዓመት ከምናምን ነውና በጣም በዝምታ ውስጥ ነው የቀጠለው። ኬንያ ነው የገባው። አደባባይ ሲወጣም ደግሞ ያ ድሮ የምናውቀው ጀዋር ሳይሆን በጣም ኃላፊነት በተሞላበት መንገድ ስለ መረጋጋት፣ ስለ ሰላም፣ ስለ ወንድማማችነት በብዙ ሲሰብክ ነው የቆየውና እስር ቤት ከእስር ቤት ከተመለሰ በኋላ በጣም ሰላማዊ የሆነው ጀዋር ለብዙ ሰዎች አንደኛ እስር ቤቱ ገራው የሚሉ ሰዎች አሉ። በሌላ በኩል ደግሞ እኔን ጨምሮ አንዳንድ ሰዎች ከእስር ቤት ከወጣ በኋላ ወደ መካ ሄዶ ነበርና እምነት የእስልምና እምነት ስርዓቱን መቀበሉና መከተሉ ከእምነት አንፃር ተገርቷል ብሎ ደግሞ የሚያምንም አለና ከእስር ቤት በኋላ ያለው ጀዋር ለምን ዝምተኛና ሰላማዊ ሆነ? አሁን ደግሞ የተነሳውን ነገር ልመጣበት እንችላለን። ይህን 2 ዓመት እንዴት ነው የምትገመግሚው አንቺ? ግምቴ ነው ይሄ
ወይም ትዝብት እንደ ትዝብት ልትወስደው ትችላለህ። ጀዋር በእስር ቤት ውስጥ የነበረውን ባህሪ ከዚህ ቀደም በነበረው ቃለ መጠይቅ የተናገሩት ይመስለኛል መጽሐፌ ላይ ማለት ጀዋር እሱ እዛ እስር ቤት ውስጥ ሆኖ ኦሮሚያም ተኝታ ዓለም እሱን ረስቶት ህይወት መቀጠሉ በጣም 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 የሚያመው ይመስለኛል ተረስቶ ስለነበር። በነገራችን ላይ እዛ ውስጥ ሆኖ ሳይሞክር የቀረ አይመስለኝም አንዳንድ ነገሮችን። ለምን ካልከኝ ጀዋር እስር ቤት ውስጥ ሆኖ ስልክ ነበር በምን አድርጎ እንዳስገባ አላውቅም። በድብቅ ምናልባት ከዘበኞች ጋር ከጥበቆች ጋር በመመሳጠር ምናምን አላውቅም። ስልክ ግን ነበረው የሚጠቀምበት ስልክ። ይሄ እንዴት አወቅ ስልክ እንደነበረው? እሺ ስልክ እንደነበረው ነው ያወቅኩት። አቶ ሌንጮ ወደ ውጭ ሀገር ይሄድ ነበር ለሆነ ስብሰባ ይመስለኛል። አሁን ላይ ምን እንደነበረ አስረግጬ ልነግራችሁ፣ ግን አንድ የኖርዌይ ሰው ጀዋር እንድንከባከብ ነግሮኛል። ተንከባከበው የሚያስፈልገው ነገር ብሎኛል አለኝ አለ ሌንጮ። እና የት አገኘው ጀዋርን የት ጠየቅከው ስል ደውሎልኛል፣ ስልክ አለው ብሎኛል። የውጭ ሀገር ሰው ከሌንጮ ጋር የተገናኙት በውጭ ሀገር። ሌንጮ በጣም በጣም ገርሞት ጀዋር ስልክ አለው እስር ቤት ውስጥ ብሎ ማለት እሱ እስር ቤትን የሚያስበው ያው በትጥቅ ትግል ውስጥ ብዙ ዋጋ የከፈሉ የተንከራተቱ ሰዎች ናቸውና በእርግጠኝነት ጀዋር ስልክ ከነበረው አመጾችን እንደሞከረ እዛ ውስጥ ሆኖ ሰዎችን ኮንታክት እንዳደረገ ውጪ የነበረውን ሁኔታ ፌስቡክ ይኖረዋል ማለት ነው። ፌስቡክ ከሱ ቁጥጥር ውጪ ነበር። እሱ ወደ እስር ሲሄድ አልነበረም። ግን በሌላ ፌስቡኮች በሌላ ነገሮች የውጭውን አመጽ እንደሞከረው ጥርጥር የለኝም። ስልክ ከነበረው ቁጭ ሊል ስለማይችል በረሃብ አድማ ሞክሮ መንግስት ያነጋግረን እነ እንትና ማን ናቸው እና አቶ ሌንጮ ሽማግሌዎችንም እኔ ነበርኩ ያሰባሰብኩት። ለራስ ክሬዲት ምናምን ለመስጠት አልነበር አይደለም። ይሄን ማውራው ግን ስለጻፍኩት ነው። ሲሄዱ እኛ ጋር አትምጡ መንግስት ጋር እኛን መታችሁ አታነጋግሩ ብሏል። በረሃብ አድማው እንደውም አቶ ሌንጮ ምን አለ እኔ ጋር መጥቶ የምታስታውስ ከሆነ በረሃብ ስንት ሰው በሚሞትበት ሀገር ረሃብ አድማ ቢደረግ እኮ ማንም አይደነግጥም ብሎ አንድ ቃል መጠይቅ አለ። አሁንም ዩቲዩብ ላይ ያለ ይመስለኛል። ገርሞት ማለት ነው ያው መንግስትን እናስጨንቃለን ብሎ ከዛ እነታየ ደንዳ ወጥተው ምን ጭኮ እየበላችሁ አይደለ እንዴ ምን ዛቁጭ ብላችሁ ምን ረሃብ አድማ ትላላችሁ ምናምን ብሎ አሽቆበታል ታየና ሞክሯል በዚህ እና የሚሆን ነገር አለ። ፋይናሊ ያው መንግስት ፈታው። ይፈታው አንተ እንዳልከው ጀዋር ጾም ጸሎት ላይ ስለነበረ መካ ስለሄደ ጸጉሩ ስለሸበተ በስሎ ተረጋግቶ አይደለም። የፖለቲካው ሁኔታ እሱ 1 አመት ከ6 ወር በነበረበት ሁኔታ ሙሉ ለሙሉ ተቀይሮ ነው የጠበቀው። በፍጹም በሱ ጫማ ልክ ሊያስገባ የሚችልበት ቦታ አልነበረውም የኢትዮጵያ ፖለቲካ። አንደኛ እንደዛ በጣም የሚነቀው ድርጅት እኔ ነኝ የምመክረው ተነግሏለሁ 2 አመቷን ሲጨርስ እኛ ነን የምንመጣው እነዚህ የመለስ ዲቃሎች ምናምን እያለ የዞረ ያኔ ኦሮሚያ ላይ ሰልፎች ቀስቀሳዎች ምናምን ያደርጉ ነበርና እንደዛ የሚነቀው መንግስት አሸንፎ ጦርነት አሸንፎ
ዲያስፖራ አገር ገብቶ እየተምነሸነሸ በነበረበት ጊዜ ነው ጀዋር የተፈታው። ታስታውሳለህ? አዎ ልክ ነው። ዲያስፖራ ከፍሎ እንትን ቤተ መንግስት $300 ከፍሎ እየገባ ምናምን የነበረበት ጊዜ ነው የተፈታው። ስለዚህ እንደዛ የሚንቀው መንግስት እንደዛ ፈንግየው ቀመጣለሁ ያ ደካማ ነው የሚለው በጣም 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 ትልቅ ልምድ ካለው ሸዋ ከደረሰ ጦርነት ጋር አሸንፎ ነው ጀዋር የተፈታው። ስለዚህ ሙሉ ለሙሉ ስለተቀየረ ለሱ የሚሆን ቦታ ስላልነበረ የተረጋጋ በመምሰል እንደውም አጋዥ በመሆን እየዞረ ትራቨል ሲያደርግ በነበረበት ጊዜ መኪናዋን እንደግፋት እንግፋት ምናምን የሚሉ ንግግሮች ነበሩት እና በመስከን ወይ በምናምን ሳይሆን ለምሳሌ አንድ ነገር ልንገር መጻፌ ላይ እኔ የጻፍኩት ህወሓት ወደፊት እየገፋ በሚመጣበት ጊዜ የተወሰኑ ወጣት የቀድሞ የኦህዴድ ደጋፊዎች ለምሳሌ ደረጀ ገረፋን እያናገርኩት ነበረ መጻፌ ላይ 5 ጉዳይ የሚለው መጻፌ ላይ አስቀምጫለሁ ቃል በቃል ጀዋር ከእስር ቤት እንዲፈታ እየሞከርኩ ነው ይለኛል ደረጀ። እንዴ ለምን አሁን ጀዋር ስል በቃ ጦርነቱ አልተቻለም ወያኔ እየመጣ ነው ይውጣና አገሪቱን ይምራ የሚል ሀሳብ አቀርበው ነበረ እነ ደረጀ። ይሄንን በግልጽ ነው የተወያዩበት ባይዘይ በድብቅም በምናምንም አይደል። ጀዋር የኢትዮጵያ መሪ እንዲሆን ነው? አዎ የኢትዮጵያ መሪ እንዲሆን ጀዋር ስልኒ እና ታዲያ በወያኔ ከምትመጣ አይሻልም ይለኛል ደረጀ መጻፌ ላይ ያለ እና እንደው የጀዋር እንትኖች እኮ የቅርብ ሰዎች እኮ በዚህ መንገድ አይደለም ኮራ ብለው ነበር እንደው እንትኑ ስለቀረበለት መሰለኝ ለጀዋር ጥሪው ስለቀረበለት አይ በዚህ መንገድማ አይደለም እኛ ማብረጃ አይደለም ምናምን ሁሉ ይሉ ነበር የጀዋር ደጋፊዎች ማለት ጀዋር ከዛ ይፈታ ብለው ጠየቁን። ቃል መጠይቅ አለ ከደረጀ ጋር ወደ ኋላ ተመልሰ የኔ ቪዲዮ ማየት ይችላል። ይፈታ ብለው ጠቅላይ ሚኒስትሩ ሲጠይቁ ጠቅላይ ሚኒስትሩ ደግሞ ከግንባር ስመለስ እፈታላችኋለሁ አሉን ይላል ደረጀ። ቃል መጠይቅ ላይ ወደ ኋላ ተመልሰ ጀዋር የወያኔ የህወሓት ጦርነት ግማሽ በደረሰበት ተፈቶ ቢሆን አሁን ከምናየው ጥጋብ 10 እጥፍ ያደገ ነበር ነው። አሁን አለ አይደለ የአረብ ስፕሪንግ እኔኛ ያነሳውት ተንጠርጥረዋል ደንግጠዋል ምናምን የሚለው ማለት ነው 3 ምናምን ወይ 4 ልጥፎችን ብቻ ስለጻፈ ማለት ነው። ያኔ ቢፈታው ኖሮ ጀዋር አሁን የምታየው ነገር መልካት አይበት በቃ እያስፈራራ ነበር የሚሆነው። ግን ለሱ የሚሆን ፖለቲካ አልነበር። ስለዚህ መቀመጥ ነበረበት ቁጭ ማለት ነበር። ባይሰክንም ሆዱን ቢበላው የኢትዮጵያን የመምራት ፍላጎቱ እያገረሸ ቢያናድደው ቢያበሳጨው እንደዚህ ተንቆ መቅረቱ እንደዚህ ሆኖ መቅረቱ ቢያበግነው ቦታ እስከሚያገኝ ድረስ መጠበቅ ነበረበት። እንደዛ ነው የሚገባኝ ሲሳይ። እንግዲህ በጣም በደንብ አብራርተሽዋል። በጦርነቱ መሀል ጀዋር እንዲፈታና ጀዋር የአመራር ቦታውን ቢይዝ ጦርነቱን እንመልሳለን የሚል ሀሳብ የነበራቸው ሰዎች መኖራቸው ራሱ አስገራሚ ነገር ነውና እንዳልሽው ደግሞ ፖለቲካውን ማንም ለሚገመግም ሰው በመሀል ላይ እሱ ተፈቶ ጦርነቱ ተቀልብሶ ቢሆን ኖሮ አሁን የአረቡ ስፕሪንግ ወይ ደግሞ ሌላው ላይ ሚና አለኝ እንደሚለው እኔ ባልፈታ እኔ ተጽዕኖ ባላደርግ ኖሮ ጦርነቱ አይመለስም የሚል መታበይ ውስጥ ሊገባ እንደሚችል ዝም ብሎ መገመት የሚቻልበት ሁኔታ አለና ቅድም ያልኩት ነገር አለ። መስከረም 30 በኋላ መንግስት የለም የሚለውን ነገር ተከትሎ ከዛ በኋላ ሀገሪቱ ውስጥ የሆነ ውጥረቶች ነበሩ። ከዛ ያጫሉም እንግዲህ ያመጣ ወደ እስር ቤት ተጋዘ ጀዋርና ምናልባት እስር ቤት መግባቱን ጠብቆት ነበር ወይ? እንደገና ደግሞ እስር ቤት ሄድሽ ማነጋገርሽን ሰምቻለሁና እስቲ እስር ቤት
ከመግባቱ በፊትና እስር ቤት ከገባ በኋላ ያለውን ጀዋር እዛ አካባቢ ያለውን ነገር እስቲ ግለጭልን። አጠቃላይ ማንነቱን አጠቃላይ የፖለቲካ ፍላጎቱንና ሁኔታውን ሊያሳይ ስለሚችል ብዬ ነው። እስር ቤት አንድ ቀን ነው እኔ ሄድኩት። እሱንም ስለተጣላን ስለነበረ ማለት ስለተጣላ ማለት እስር ቤት በመጀመሪያ ከሁሉም ቀድሜ እንደውም እኔ ነኝ የሄድኩት። ያን ጊዜ ቤተሰብ ብቻ ነበረ መግባት የሚችለው የነበረው። እንደ መጨረሻ ላይ እንደነበረው ክፍት አልነበረም። ኮቪድም ስለነበረ ሊሆን ይችላል እና ከቤተሰቦች ጋር አብሬ መግባት ነበረብኝ። እሱን የሚጠይቁ የቅርብ ሰዎች ምናምን እና ያኔ እሱ አካባቢ ማንም ሰው አይደርስም ነበረ ስለሚፈሩ ስለነበረ። እኔ ግን ሄጄ ነበረ ቀድሜ። ያን ጊዜ ግን ያኔም ተናግሬዋለሁ በእስክንድርና በምናምን ጠይቃለሁ በሚለው ጉዳይ እምቢ ብዬ ተመልሼ የመጣሁ። ግን ከዛ በኋላ የረሃብ አድማ ላይ ስለነበሩ 40 ቀን አልሄድኩም። መጽሐፌን እየሸጥኩ ነበር። መጽሐፌ ወጣ። መጽሐፌን ሸጬ እሱን እኔ ስለነበርኩ ስርጭቱን ማድረገው የነበረው እሱን ጨርሼ ሊሄድ ስል ደግሞ የረሃብ አድማ ላይ ስለነበሩ ሰዎች አነጋግሩ ተባለ። መጨረሻ የረሃብ አድማው ካለቀ በኋላ ሲሄድ ያው ሰደበኝ፣ ተቆጣኝ እና እንደዚህ ነበረ ብዬ በአስረግጬ ልነግርህ አልችልም። ግን ለምን ተቆጣሽ? ምን አደረግሽ ብሎ እዛ ላይ ተናግሬያለሁ እኮ መጽሐፌ ላይም አለ እኮ። ያው መጽሐፍ ያላየ ብልጽግና ነሽ አንቺ ብልጽግና ብሎ በጣም ተናደደብኝና እኔ ለጀዋር አልፈረምኩም። ምን አደረግሽ ነው? ቆይ ብልጽግና ለማለት ልጠይቂው ነው አይደል ሄድሽው? ምን ስለተፈጠረ ነው እንደዛ ያለሽ? እውነት አላውቅም፣ እሱ ቢናገር ይሻላል። ግን እኔ በጊዜው እንትኑ በጣም አናደደኝ። ያናደደኝ እዛው አልተናደድኩም። ወደ ቤቴ ከተመለስኩ በኋላ ነው የተናደድኩት። እንትን ያልኩት አንደኛ ከሰው በፊት እኔ ነበርኩ የሄድኩት። እኔ መጨረሻ ያኔ ያበደ ጊዜ ጠይቀው የሄድኩ ጊዜ ማዕት ሰው ነበር። ያኔ ፍርሃቱን ለቋቸዋል። ሰው እየተመላለሰ የጠይቀው ብዙ ሰው ነበር። እኔ ግን ያኔ መጀመሪያ ሲሄድ በጣም የቅርብ ወንድሜ ምናምን የሚባባሉ ሰዎች እንኳን አልነበሩ ከቤተሰብ ከእህቶቹ ምናምን በስተቀር ወይ ደግሞ በቅርብ በቃ ይመጣብኝ ብሎ እንትን ካለው ሰው በስተቀር መሄድ የለም። አንደኛ መጀመሪያ ላይ መሄዴ በር ላይ ደርሼ አይ እኔ ሚዲያ ሰው ነኝ፣ ጀዋርም ለእኔ የተለየ ትርጉም የለውም፣ እስክንድርም የተለየ ትርጉም የለውም፣ ሌላውም ሰው የተለየ ትርጉም የለውም ብዬ መጣሁ እንጂ ግን ቅድሚያ ሄጄ ስለነበረ በጣም አናደደኝ። ሁለተኛ ነገር ሌላው ነገር ሽማግሌ እንዳይሞት የረሃብ አድማው ይገለዋል ብዬ በሀዘኔታ እንዳይሞቱ ሽማግሌ እየዞርኩ እየተደበቁኝ አንዳንዶቹ ሳሰባስብ የነበርኩት እኔ ስለነበርኩኝ እንዴ ምን ላደርግ እችል ነበረ ቢለውም አናደደኝ። ከዛ የዛን ቀን ግን በዛ ስሜት ውስጥ ስለነበርን ጥሩ ስላልነበረ ሁለታችን ጥሩ ስላልተነጋገርን ምናምን እንደዚህ ነበረ እንደዚህ ሆኖ ነበር ልል አልችልም። በጣም ቁጡ እንደነበረ ብቻ ይቻላል። ብስጭት ያለ ነገር ነበረው። ተስፋ ቆርጧል ምናምን። ከዛ በተረፈ ግን ልጠይቂው ስለሄድሽ ብልጽግና ወይ ምናምን ብሎ እንትን ላይ ምናልባት የተናገርሽው ነገር አለ ወይ ብትረጋጋ ኖሮ ምናምን ብለሽ ወይ እንዲህ ያንን ነገር የሰነዘርሽው ሐሳብ አለ ወይ ዝም ብሎ ከመሬት ተነስቶ ነው? ምናልባት እንደው ግልጽ ቢሆን ብዬ ነው። ወደ እኔ ጭራሽ አልመጣም እሱ። እኔ ከበቀለ ጋር ነው ወደ እኔ መምጣት ራሱ አልፈልግም። እና የገረመኝ ነገር ያው እነዚህ ምንድነው ጀዋር ወሬ እንግዲህ ይሰማ ይሆናል። እርግጠኛ አይደለሁም፣ ግን ምናልባት ወሬ የነገሩት ሰው ብልጽግና ሆናለች ብሎ የነገሩት ሰዎች ይኖራሉ። እሱ ሊከለክለኝ አይችልም። እኔ ብልጽግና በሆንም ህወሓት በሆንም
ምንም ባልሆንም በህይወቴ ውስጥ እና አንደኛ ያስገረመኝ ነገር እዛም ከዚህ ቀደም ተናግሬዋለሁ መጽሐፌ ላይም አለ ጀዋር እንደ ኦፌኮ ነው ወይ እኔን የሚያስበኝ ነው መቼ እኔ ላንተ ፓርቲ ሞታለሁ ላንተ አላማ ሞታለሁ እኔ ጀዋርንም ቀርቶ ሌሎችንም ስታዘብ ነበር እንደዚህ ነው የሚያስቡት ማለት ነው ያ ፖለቲከኞችን መጽሐፍም እኮ ያረኩት ለዛ ነው እንደዚህ ነው ለካ የሚታሰቡ እንደዚህ ነው የሚያስቡት እንጂ እኔ ፖለቲካ ፍላጎት የለኝም የፖለቲካ ጥቅመኛ አይደለሁም ግን ጀዋር በተሳሳተ መንገድ የኔ ሰው ናት ብሎ ሳስበኝ አሁንም የኔ ሰው ናት ብሎ የሚያስቡ ሌሎች ሰዎች ሊሆኑ ይችላሉ እኔ የራሴ ብቻ ነኝ በቃ የማንም አሉ ምናልባት የምወደው ሰው ሊሆን ይችላል በፈቃድ ከዛ በተረፈ የራሴ ህይወቴ የራሴ ነውና እንደዛ ያስቡ መሰለኝ ዝም ብሎ ይሄ ቃለ መጠይቅም ማረጌን ምናምን እንግዲህ ያስቡ ኦፌኮ ናት ብሎ ሳይደመድም የቀራል መሰለኝም ግን የኔም ባህሪም በደንብ ያወቀዋል መሰለኝ ለማንኛውም እሱን ያው ቀድሜ ተናግሬበታለሁ የስር ሁኔታውን ግን ይሄ እንደዚህ ነው ልል አልችልም መናደዱን ተስፋ መቁረጡን አይቻለሁ አዝኜለታለሁ እዛው ማለት ያንን የሚያክል ሰው በዛ ተከቦ ምናምን የሚሄድ ሰው በቃ ከልቡ ቢሆንም ባይሆንም ፈሪ ሆኖም ይሁን ጀግና ሆኖ እንደዛ ሲደነፋ የነበረ ሰው አንዲት የብረት አጥር ውስጥ ቁጭ ብሎ ተሰምቶኛል በእውነት ተሰምቶኛል ግን እንደዚህ ነው የሚያስበው ብዬ ልነግር አልችልም የአንድ ቀን ነገር ስለነበረ ማለት ግን ጀዋር በእርግጠኝነት የኦሮሞ የኦህዴድ ልጆች ያስፈቱት እንደፈለጉ ቢፈታ ኖሮ እኔ ነኝ ያዳንኩት እንደሚል ክሬዲት በመውሰድ የሚያክለው የለም ደንታ የለውም ይሉንታ የሚባል ነገር የለውም ሰው ምን ይለኛል አያውቅም በእርግጠኝነት አብይን ከእንትና ጋር ተደራድሬ ያመጣሁት እኔ ነኝ እንደሚለው ጦርነቱን እንዲያሸንፍ እቅድ አውጥቼ ሰጥቼው ነው እንደሚል እርግጠኛ እኔ ነኝ ግን ማቀው ማሜን ብቻ መፍጠር እንደሚችል እኔ ነኝ ማቀው ጀዋር እስር ቤት አሁን ስለ እስር ቤት እያነሳች ነበርና ተከበብኩኝ ብሎ ምሽት ላይ መንግስት የጸጥታ ኃይሎች ቤቴ መጡ ብሎ ፌስቡክ ላይ በመጻፉ ብቻ ከዳር እስከ ዳር ወጣቱ ተንቀሳቅሶ ሌላው ቀርቶ አዲስ አበባ ዙሪያ ያሉ ወጣቶችም ጭምር ቤቱ ድረስ ለመከላከል ሄዱበት ሁኔታ ነበርና እንደዛ አይነት የነበረ ሰው በተከበብኩኝ ያንን ሁሉ ሰው ማንቀሳቀስ ችሎ መጨረሻ ላይ ወደ እስር ቤት ሲወሰድ ምንም አይነት ሁኔታ አለመፈጠሩ ምናልባት ቀደም ሲል ደግሞ ጥያቄውን አንስቼልሽ ነበርና ከቄሮ ትግል ጋር ያለው ነገር ምንድነው ወይ መጀመሪያ ላይ የነበሩትን በሱ ስር የነበሩትን ሰዎች እንዴት አጣቸው ያኔ በተከበብኩኝ ጊዜ ያመጣቸውን ሰዎች እስር ቤት ተግዞ ሲዘጋበት እነዛ ሰዎች የት ገቡ ምናልባት ሲያለውን ነገር ባንቺ በኩል ባንቺ ግምገማ ነው ተከበብኩ ሲል እኮ የብልጽግናም ልጆች ሄደዋል ያንን ጊዜ ምን መሰለ ያን ጊዜ በጣም ረጅም ቅስቀሳ ያረጉ ነበር አይደለ የብሔር ቅስቀሳ ለውጡ ተወስዷል ተቀልብሷል ያም ሚኒሊክ ቤተመንግስት ተሰርቷል በአማራ በቃ አማራ ወስዶታል ሚል ኦሮሞን በደንብ አነሳስተውት ነበር የኦሮሞ እና እኛ በሞት ነው ሚል ብስጭት በግጥም ተሰደብን ሚል በየጊዜው የሚናገሩት ንግግር ምናምን እሳቶቹን አቀጣጥሎ ነበርና በቃ አማሮች ሊገሉት ነው ብለው የመጡ ነው የሚመስለኝ እኔ ጀዋር ቄሮ እንደሌለው ያወቅኩት እስር ቤት ከገባ በኋላ ነው ሄዶ 4 ኪሎን በጥብጦ የሰፈር ጎረምሳ ወይም የሰፈር ወጣት ዝም ብሎ ሄዶ ያጓጉል ጥፋቶችን ሊያደርግ ይችላል አድናቂ እንዳለው አውቃለሁ አሁንም አለው
አሁንም አለው ጀዋር አድናቂ የለውም ብለን ልንከራከር አንችልም። ግን የሚታዘዝለት ግባውጣ የሚለው ሄድና አብይና ሽመልስን አብርልን የሚለው ቄሮ እንደሌለው ግን የተረጋገጠ በእስሩ ነው ይሄን ያሳያል። በእስሩ ጊዜ ያን ጊዜ ግን የብልጽግና ልጆች ኦሮሞዎችም ልጆች ወጥተው ሄደዋል። ምክንያቱም ከፍተኛ ብሶት ነበር ትግሉን ማለት በቃ አብይ ወደ አማራ ሄዷል። በጠቅላይ ሚኒስትሩ ወደ አማራ ሄዱ። በዲያቆን ዳንኤል የነበረ ጭቅጭቅ አለ። ይሄን ደጋግሜ ስለተናገርኩት ማለት ምን ማለት ነው? በዲያቆን ዳንኤል የነበረ ጭቅጭቅ ዳግማዊት የከንቲባ የነበረችው የአዲስ አበባ ምክትል ከንቲባ የነበረችው አረንጓዴ ቢጫ ቀይ ቀሚስ ለበሰች ተብሎ የነበረ ነገር ታስታውሳለህ? በደራርቱ ቀሚስ የነበረ ነገር የምታስታውሰው ከፍተኛ ብሶት ስለነበረ ስለቀሰቀሱት ነው ያ ነገር የመጣው። ምክንያቱም ገና ነበረ 5000 6000 ወጣት ገብሯል አይደል ኦሮሞ። ከዛ በኋላ ያንን ገብሩ ስልጣን ይገባኛል ብሎ ይጠብቃል። በቃ ለስልጣንም ነው የታገለው፣ ለኦሮሞም ጥያቄ ለስልጣንም ነው የታገለው። ከዛ አማራ ወስዱባል፣ ይኸው እንትን ያየው ሚኒሊክ ተሰርቶባል፣ ይኸው እንደዚህ ሆኖባል የሚለው በቃ አሁን ደግሞ እንደገና አማሮች ጀዋርን ሊገሉት ነው ማለት ነው የሚል ነገር ያነሳሳው ነውና የብልጽግና ልጆችም ስለነበሩ እሱ ብዙ ስለይደኝ ከዛ በፊት ማማማቁ በደንብ ስለተሰራ ነው። ከዛ በተረፈ ግን ጀዋር እንደሚያወራው እሱ አሰማርቶ ቄሮን ትእዛዝ ሰጥቶ በዛ ሁሉ ጥምረት በዛ ሁሉ ሰላማዊ ትግል አድርጋለሁ የሚለው ይሄ ተቀባይነት የሌለው። ይሄ ግን እኔ ከምናገር ኦህዴዶች ለምን ይሄንን የራሳቸውን ነው የሰሩት እንደማይናገሩ የሚገርመኝ። ለምን ኩሬው ውስጥ አሶቹ አድፍጠው እንቁራሪት ሁሌ የጮኸ ባህሩ የኔ ነው ሲል መናገር የነሱ ፋንታ ነው። እኔ አይደለም ማብራራላቸው። እኔ ግን እስከገባኝና እስከማቀው ድረስ የጀዋር እስር ያረጋገጠው ነገር ቄሮ የሚባል ነገር እንደሌለ ነው። አሁንም ደፍሮ ጀዋር ደፍሮ ፌስቡክ ገጹን እከታተላለሁ። በጣም ግራ የገባው የተወናበደ በጣም ጀዋርን ከሚገመትበት እኔ ስለማቀ ችግር የለም። እኔ ስለማቀ ከዚህ በላይ ምንም እየጠበኩም አልነበረም። ሌላ ሰው ግን በጣም አግዝፎ በጣም በቃ ጀዋርን የለውጥ አሳላጭ አድርጎ የሚያስበው ሰው ግን በጣም ግር የሚለው የሚያስደነግጥ ነገር ነው የሚያደርገው። ሰሞኑን ለማድረግ የፈለገው ነገር ምንድነው? በሰሞኑን በፌስቡክ ገጾቹ ላይ በትዊተሩ በኤክሱም ላይ የሚያደርገው ነገር ቅድም እንደነገርኩ ብልጽግናዎች በዚህ ደረጃ እሱን ዘግተው መቀመጣቸው አንገብግቦታል። በነገራችን ላይ ጀዋር እኮ ብልጽግና ውስጥ ለመግባት እኮ ጠይቋል፣ ሽማግሌ ልቋል። ይሄንን መረጃ አለኝ፣ ማስረጃ የለኝም። አሁን ብጠይቀኝ ማቀርብልህ ማስረጃ የለኝም፣ መረጃ ግን አለኝ። ምን ሊያገኝ ብልጽግና ውስጥ ገብቶ ስልጣን ነው አይደል የሚፈልገው? ጀዋር ከላይ መሆን ነው የሚፈልገው። ብልጽግና ውስጥ ገብቶ ጀዋር ጠቅላይ ሚኒስትር መሆን ነው የሚፈልገው እኮ። ብልጽግና ውስጥ ቢገባ መሆን አይችልም። ጀዋር ይኸውልህ ሁለት ነገር የሚያስጨንቀው ሰው ነው። አንደኛ ጠቅላይ ሚኒስትር የመሆን ፍላጎቱ በጣም ያስጨንቀው፣ ሁለተኛ ፍርሃቱ ያስጨንቀው። ጠቅላይ ሚኒስትር ለመሆን ገብቶ ሀገር ውስጥ ለመታገል ፍርሃቱን እንዴት ያደርጋል? ስለዚህ መንግስት እንዲፈቅድለት ይፈልጋል እና በመንግስት መዋቅር ውስጥ ገብቶ ማደራጀት ይፈልጋል። አሁን መስመር የለውም። የደህንነት መረቡን ማለፍ አይችልም። መከላከያውን ጦሩን የታጠቀ እስከ አፍንጫው የታጠቀውን መንግስት ማለፍ አይችልም። በብልጽግና ውስጥ መግባት ከቻለ ግን ብልጽግና ውስጥ ምንም
ዝም ብሎ ጸሐፊ ሆኖ ቢገባም እንኳን የራሱን ሰዎች እያደራጀበት በጊዜ ብዛት ገዘግዝና ጥላለሁ ብሎ ያስባል። መልሳቸው ምን እንደሆነ አላውቅም፣ ምን እንደመለሱ። ስለዚህ አሁን እያደረገ ያለው ጀዋር ቄሮንም ማደራጀት አይደለም፣ ተነሱጣም የሚለው የለው። ይሄን ቢቀጥልበት ከፍተኛ ታይቶ የማይታወቅ ቅሌት ይከናነባቸው። እኔ አውቀዋለሁ፣ ብዙ ሰዎች ስለማያውቁት ግን ራቁቱን አፍረተ ስጋውን እንደማሳየት ይቆጠራል። እያደረገ ያለው ግን ካለበለዚያ ከአማራ ጋር እሰራለሁ ብሎ አሁን የታጠቀው አማራ ነው። ዋት የለም በራሳቸው እንትን ውስጥ ተጠምደው ነው የተያዙት እነሱ። ስለዚህ ያለው የታጠቀው ኃይል አማራ ነው። ድሮ ሸኔ ነበረ። ሸኔ አሁን በጣም እነሱን በሚያስደነግጥ ጀዋር የሸኔ ደጋፊ ነው ብዬ አላስብም። እዛ ውስጥ የለም፣ ግን እንትኑን ይፈልገዋል። እንዴ ታጥቀው ያሉበትን አሁን ያለውን ሁኔታ ይፈልገዋል። ምክንያቱም ተጽዕኖ ማድረጋቸውን ይፈልገዋል። ተጽዕኖአቸውን እዛ አካባቢ ያለውን ነገር ይፈልገዋል። በየትኛው ጋር ታጥቆ ለመግባት ችግር የሌለበት ሰው። ስለዚህ በጣም በሚያስደነግጥ ሁኔታ ብዙዎችን ወሽመጥ ቆርጧል። ይሄ እነጃልሰኝ ትጥቅ አውርዶ መግባት የብዙ ሰዎችን ልብ አውርዷል። ስለዚህ አሁን እያስፈራራ ያለው ከአማራ ጋር እሰራለሁ አለበለዚያ የአማራን ስም በተደጋጋሚ ጊዜ አንስቷል። ከአማራ ጋር ጀዋር መስራት እንደማይችል ሁለት ወንዝም እንደማይሻገሩ ያውቃል። ከአማራ ብሔረተኛው ጋር ነው ማአት እንኳን ከጀዋር ጋር የአማራ ብሔርተኛ ከእስክንድር ጋር መስራት አልቻለም። ከእስክንድር ጋር መደራረግ አልቻለም። ስለዚህ አሁን ብልጽግናዎች ከቻለ ጠምዝዞ አስፈራርቶ ይደንግጠዋል። የሚለው እኮ እንዲደነግጡ ስለሚፈልግ ደንግጠው እንዲያናግሩት ይፈልጋል። የሚያናግሩት ከሆነ ያቆማል። ትናንትና በግልጽ የተናገረው ነገር ምንድነው? መንግስት አንገለብጥ፣ እነሱ ግን ተንቦቆቋል። መንግስት ሲጀመርም አይገለብጥም። ጀዋር ድሮ በሄድኩበት መንገድ እሄዳለሁ ቢል አፍረተ ስጋውን ገልጦ እንደሚሄድ ሰው ነው። የሚያሳካው ነገር የለውም። በመንግስት ሴል ውስጥ በብልጽግና ሴል ውስጥ ከገባ ግን ያደራጃል። የደህንነት መረቡን ቀስ እያለ ይገዘግዛል። ከውጭ ሆኖ ግን አይችልም። ስለዚህ ሁለት ነገር ነው የሚያስጨንቀው። ፍርሃቱ ያስጨንቀዋል። ውስጥ ገብቶ የመንግስት ይሁንታ ካላገኘ፣ ጥበቃ ከሌለው፣ መንግስት ግባ እና እንትን በልና ሂድ የማይለው ከሆነ ዝም ብሎ እንደነመረራ ቤቱን ዝም ብሎ እንትን ብሎ እንደዚህ ብሎ ቁጭ ሊል አይችልም። የሚያስቸግረው ፍርሃቱ። ከዛ የእንትኑ ደግሞ የሶሻል ሚዲያው ደግሞ ላይ ያለው አቀባበል ደግሞ ቄጤማ ጠጅ ሳር ተጎዝጉዞ ነው የጠበቀው ጀዋር እንዳልኩ ይሄ ከአማራው ብሔረተኛ ጋር ሁለት ወንዝ አይሻገርም። ምናልባት እንደውም የኢትዮጵያን ፖለቲካ የሚያስተካክለው ይመስለኛል። ጠቅላይ ሚኒስትር አብይ ላይ ትልቁ ተቃውሞ የነበረው ከጀዋር ጋር የተያዘ ነው። ያው በለውጡ የመጀመሪያ ወቅቶች እንደገና አሁን ጀዋር ጋር ደግሞ ጀዋርን ሲቃወሙ ደግሞ የጀዋር ለምን አይታሰርም ሲሉ የነበሩ ሰዎች ከጀዋር ጋር መስራት ደረጃ ላይ ከደረሱ በሁሉም አቅጣጫ ነው የኢትዮጵያን ፖለቲካ ለማስተካከል እንደውም ያግዛል ብሎ የሚያምኑም አሉ። ጀዋር ከዚህ በኋላ ጀዋርን ወደው ተማምነው እኮ አይደለም፣ ጭንቅ ነው እንደዚህ የሚያደርገው። ለምሳሌ የዛሬ አመት የምሬ ወዳጆን ቪዲዮ እያየው ነበር። የዛሬ አመት ገና እዛ ነው የምናከብረዋል። ጋዜጠኛው ሲጠይቀው የዛሬ አመት ፋኖ ገናን እዛ ያከብራል ሲለው እንዴ የዛሬ አመት እዛ ካልደረስንማ ቆሜ ማላንጋጥጥ ነው እንዴት እዛ ድረስ እንቆያለን? እየሰማሁ ነበር ሰሞኑን ቪዲዮውን ማለት ነው። አሁን አመት ጠብቆ ደግሞ የገናን በዓል በላሊበላ የሚያከብር ሰው ወዮለት የሚል መግለጫ ሰጥቷል። እና በዛ አካባቢ ያለ የታሰበው ድል እየመጣ አይደል። ስለዚህ ሽፋን ይፈልጋሉ በጀዋር ላይ። እኛ አልቻልንም ከማለት ግን አንተ ገፍትርድን በቃ እነሱ አቁም የጀዋርን እንትን ፍላጎት። ጀዋር አሁንም ከጠቅላይ ሚኒስትሩ ጋር መነጋገር ነው። ከቻለ ቀነ ገደብ አስቀምጦለት በዚህ ጊዜ ለቃለው ሰጥቼ እሄዳለሁ እንዲለው ነው የሚፈልገው። ጀዋር እኮ ታግሎም ተታክሶም እኮ አይገባም። እድሉን ነው እየጠበቀ ያለ። ግን እንደምታውቀው ሲሳይ
እኔ በተወለድኩበት አሰላ በጋሪ ነው የምንሄደው። የጋሪ ፈረስ አለ። በእድሜ እንግዲህ ፈረስ በጣም ጉልበተኛ በጣም ጉልበተኛ እንስሳ ነውና ሲደክምና ሲወረድ ግን በጣም የሚያሳዝን እና የጋሪ ፈረስ የነበረ ጋሪ ይሸከም የነበረ ፈረስ መጨረሻው ምንድነው የሚሆነው? ይጥሏል። ጉልበቱ ስላለቀ አይፈልገውም ባለጋሪው ማለት ነው። ይጥሏል እና በቃ ዝም ቦሮት ይቆማል። ጅብ አይበላውም። በጣም የሚገርም ነገር። አሁን በኢትዮጵያ ፖለቲካ ውስጥ ጉልበታቸው ድሮ እኮ ጉልበታም ነበሩ፣ አሳቢ ነበሩ፣ ምሁር ነበሩ። አሁን ግን ጅብ የማይበላቸው ፖለቲከኞች አሉ። ድሮ ግንቦት ሰባት ውስጥ የነበሩ ሰዎች አሁን ጅብ አይበላቸውም። ያን ፈረስ እኮ ጅብ እንዲበላው ነው የሚጥለው ባለጋሪ። ድሮ ጉልበታም ነበር። እና አምን ድሮ ጉልበተኞች ሊሆኑ ይችላሉ። እና አንዳርጋቸው ጽጌ ድሮ ጉልበተኞች ኢትዮጵያን ፖለቲካ በተማሪ እንቅስቃሴ በደንብ ያማሰሉ ሊሆኑ ይችላሉ። አሁን ጅብ አይበላቸው። ስለዚህ ያን እንትን ቁስላቸውን በጋሪ ሲሸከሙ የነበረው ቁስላቸውን እንዲታከክላቸው ይፈልጋሉ። ሞትም እምቢ ብሏል፣ አልመጣም። አም ሶሪ እኔ ክርስቲያን ነኝ እንደዚህ መናገር እንደሌለብኝ እድሜ የሚሰጥና እንትን የሚል እግዚአብሔር ራሱ ነው። አሁን እነሱ ይሄ ይሁን ባላገሩ በደንብ ነፍጥ ያነገበው ጀዋርን በእንጨትም አይነካው አይሰማም ጭራሽ። ግን እነዚህ ባለጋሪው ጣላቸው ጅብም የማይበላቸው ሰዎች ጀዋርን ለመቀረብ እየሞከሩ እንደሆነ መረጃ አለኝ። እየተነጋገሩ ሊሆን ይችላል። ስለዚህ ቄጤማ እየጎዘጎዘ ነው የጠበቀው ማለት ነው። ግን ጀዋር ያስገባናል። ጀዋር ባያስገባን እንኳን ቢያንስ አብይ ወድቆ ነው በቃ ጭራቅም ይምጣ የሚል ኤሊት አለ አይደል? እዚያ ግን በቃ ጭራቅም ይሁን ይምጣ፣ ወያኔ ወድቆም ደርግም ወድቆም ብቻ እነሱ ይሄዱልን እንጂ የሚመጣ ይምጣ። በቃ አንተም ብትሆንና የሚሉ ሰዎች እየታካኩት እንደሆነ ይገባኛል። ከዛ በተረፈ ግን ይሄ ዋናው ትክክለኛው ነፍጥ ያነሳው ባላገሩ የገጠሬው ሰው እንደማይሆንለት እንደማይነካው ይገባኛል። ሌላ ትልቅ ብጥብጥ ነው። ግን ጀዋር ደግሞ እዛ የሚያደርሰው አቅም የለውም። ጀዋር እየጠየቀ ያለው አስገቡኝ፣ አነጋግሩኝ፣ እንዴት ነው ማልመክራችሁ? እንዴት ነው ስለ ፕሬዝዳንት ማሜ እንደገና አዋልጄ ማልሰጣችሁ? እንደዚህ አይነት ምክር ማልሰጣችሁ? እንደገና ደግሞ መቼ ነው የምትለቀው? ሰተኛ አትሄድም ወይ የሚለውን ምክንያቱም በዚህ መተሻሸትና ምናምን ወይ ደግሞ በነፍጥ ወይ በምናምን እኔ ዲሞክራት ስለሆንኩ ነው ሊል ይችላል ጀዋር። እንደዛ አይደል? እንደዛ ስለሆነ አይደል? የማይችልባቸው ብዙ ደካማ ነገሮች አሉት ጀዋር መሐመድ። እየፈለገ ያለው ግን እሱ ነው። በውር ድንብር ነው የገባበት። አሁን ቀስ ብሎ ሾልኮ ይወጣል። አሁን ትላንትና አንደኛው መሽሎኪያ አበጅት። አንደኛው መሽሎኪያ እንትን ነው ከአሜሪካ ኤምባሲ ጋር እንደሚሰራ ማነው ከአሜሪካኖች ጋር እንደሚሰራ ያስመስላል። ሰርቶ ሊሆን ይችላል። ብዙ ሰው ከአሜሪካኖች ጋር ይሰራል። የአሜሪካኖችን እንትን ኤምባሲው የሚያወጣውን እንትን ያጋራል። ኤምባሲው ደግሞ ሀሳቡን ሲቀይር ለምሳሌ አምባሳደሩ ባለፈው በኢኮኖሚ ጉዳይ ሀሳቡን ቀይሮ ይቅርታ ጠይቋል። ጀዋር ግን አልቀየረም ሀሳቡን። እሱን ወደ ግልጹ ያመጣል። ልክ እነሱ ከጀርባቸው እንዳሉ ነገር ምናምን ያስመስላል። ምናምን ማአት ማስመሰሎች አሉ። ቅድም እንደነገርኩ ይሄ የአረብ ስፕሪንግ እኔን ያነሳሁት ምናምን የሚለው ጀካባ የመጣቸው ነገሮች አሉ። እነዛ አይሳኩም። እሱም ያውቃል ግን እንትኑን እያስመሰለ ምን ያክል ጊዜ እንደሚሄድ እናያለን።